ሰላም ጤና ይስጥልኝ። ዛሬ ደግሞ የዘጠነኛ ክፍል ጂኦግራፊ ዩኒት 1.24 ማርጂናል ኢንፎርሜሽን ነው ይዤላችሁ የቀረብኩኝ እና ሁላችሁም ያው እንድትከታተሉ በጣም የበፊቱን አንብባችሁ እንደጠቀማችሁ ተስፋ አደርጋለሁ። ደግሞ እንግዲህ እየገባችሁ ፓውዝ ያደረጋችሁ ደግሞ ኖት መያዛችሁን እንዳትተው፣ በጣም ይጠቅማችኋል። መሰረታዊ ነገር ነው ብዬ ነው ይሄንን ያቀረብኩላችሁ እና እነዚህ ዛሬ የምንማራቸው ስለ ማርጂናል ኢንፎርሜሽን ወይ ደግሞ በካርታ ላይ ተጨማሪ መረጃዎችን ነው የምናያቸው። ተጨማሪ መረጃዎች አሉ። ለምሳሌ አንድ ካርታ ሲሳል ወይ ደግሞ ሲሰራ ፕሮጀክት ሲደረግ ያ ካርታን ስለዛኛው ካርታ ተጨማሪ መረጃ በካርታው ላይ መስፈር አለበት ማለት ነው። ወይ ደግሞ በካርታው ግርጌ ወይ በስተግራ ወይ በስተቀኝ ምናምን ተዘርዝሮ የሚቀመጡ ነገሮች አሉ ማለት ነው እና እነሱን ነው ዛሬ የምናያቸው። to read and understand the map easily, key pieces of information written around its border ይላል። አሁን እንዳልኳችሁ ነው። አንድን የተሳለውን ካርታ ለመረዳት ስለ ካርታው ማብራሪያ የሚሰጡ ኢንፎርሜሽኖች ከካርታው ቦርደር ላይ ተጽፎ እናገኛለን። እነሱን ነው እንግዲህ ዛሬ የሚያስረዳ። there are called marginal information። እነዛ ደግሞ ምንድነው ተብሎ የሚታወቁት? ተጨማሪ መረጃ ተብሎ ነው የሚታወቁ ወይ ደግሞ የካርታ ጠርዝ መረጃዎች ተብሎ ነው የሚታወቁ። ታይትል አለ። ለምሳሌ የካርታው ርዕስ፣ ካርታው ለምን እንደተዘጋጀ ታይትሉ ላይ ነው የምናገኘው ወይ ደግሞ ርዕሱ ላይ ማለት ነው። tell us what the map represents or show። ያ ካርታ ምን እንደሚተካ ወይ ደግሞ ምን እንደሚገልጽ ምን ለማሳየት እንደፈለገ የሚጻፈው ጽሑፍ ነው ይሄ እንትና ምንድነው ታይትል የተባለ ማለት ነው። ርዕስ ነው በቃ ስለ ካርታው ዋና ታርጌቱን የሚጽፈው ማለት ነው። ሌላ ደግሞ ሌጀንድ ማብራሪያ ቁልፍ። ይሄ ለምሳሌ ይሄ ሌጀንድ የተባለ ደግሞ አለ። ለምሳሌ በቀለም ብዙ ጊዜ በቀለም ያስቀምጣል። በቀለም ሲያስቀምጥ ለምሳሌ ሰማያዊው ፓርቱ የውሃ ክፍል ነው። አረንጓዴው ፓርቱ እጽዋቶችን ያመለክታል። ዳርክ የሆነ ደግሞ እንትኖችን ተራራዎችን፣ ሸለቆችን ሊያመለክት ይችላል ብሎ ያስቀምጣል። እነዛ ሌጀንድ ወይ ደግሞ ከይ ተብሎ ይጠራሉ። ሌጀንድ ወይም ከይ። እነዛ explain the meaning of the symbols and the colors used with the map ይላል። እዚህ ላይ ከለሮች ብቻም አይደሉም፣ ሲምቦሎች አሉ። ለምሳሌ የራስ ቅል ሲምቦል ቢቀመጥ ካርታ ላይ የዛ ቦታ አደጋ አለበት ወይ ደግሞ እዚህ አካባቢ የሞት ምልክት አድርጎ የሚጠቀሙት አለ። ለምሳሌ ስለ ግራዲንት ወይ ደግሞ ስለ ተራራ እነዛ እንትኖች ምንድነው ኮንስትራክሽን የሚሰሩ ሰዎች፣ መንገድ የሚያወጡ ሰዎች ተራራን በምስል ላይ ያስቀምጣሉ። ዝግዛግ ቀስት ያለውን ነገር ሲጠቀሙ ያ ቀስት የሚያመለክተው ያው ሌጀንድ ነው። በካርታ ላይ ያ ቀስት አለ ማለት ነው እና እነዚህ ቀስቶች ናቸው ማርጂናል ኢንፎርሜሽኑ ማለት ነው። ሌላ ደግሞ ስኬል አለ። ለምሳሌ ያ ካርታ የተሳለው ካርታ በዚህ ስኬል ነው የተሳለው ተብሎ ነው እንግዲህ መቀመጥ ያለበት ማርጂናል ስለዛኛው ካርታ። ለምሳሌ አብራሪ ልትሆን ትችላለህ። ስለዚህ ያንን የካርታ ስኬል ዲስታንሱን ማለት ነው በመሬት ላይ ዲስታንሱ በወረቀት ላይ በስንት ሴንቲሜትር ነው የተቀመጠ የሚለው ነው እንግዲህ ስኬሉ የሚያሳየው። the ratio between ማለት ሬሾ ማለት በክፍልፋይ መልክ የሚጻፈው አጻጻፍ ነውና between the distance on the map and the actual distance on the ground። actual ማለት
አውንታዊ የሆነ ወይ ደግሞ ይሁን የሆነው በምድር ላይ ያለ ዲስታንስ ማለት ነው። እና በማፕ ላይ ያለን ዲስታንስ በምድር ላይ ያለውን ለምድራዊ ዲስታንስ ስናካፍለው የምናገኘው ውጤት ነው ስኬል ማለት። እና ይሄ ንጽጽር ነው። ኖርዝ አሮው ደግሞ አለ። ኖርዝ አሮው ማለት የሰሜን አቅጣጫ አመልካች ቀስት። ሁል ጊዜ አንድ ካርታ ሲሳል የሰሜን ጠቋሚ አቅጣጫ ወይ ደግሞ ሰሜን አመልካች አቅጣጫ ጠቋሚ ሊኖረው የግድ ይላል። ለምሳሌ ሁል ጊዜ ካርታ በሚሳልበት ጊዜ ሲታዩት ከጎኑ ቀስት ምልክት አለ ወደ ላይ የተገለበጠ ማለት ነው። ያ ወደ ሰሜን ነው የሚያመለክተው። ማንኛውንም ካርታ አምጥታችሁ ብታስገቡና ያ ቀስት ከሌለ ሰሜን፣ ደቡብ፣ ምስራቅና ምዕራብ አቅጣጫዎቹ ይጠፉባቸዋል። ስለዚህ እነዛ እቺ ቀስት ያንን አቅጣጫ ለመጠቆም ነው እንግዲህ እንትና ላይ የምትገባ ያንን ለመጠቆም ነው ካርታ ላይ የምትገባ ማለት ነው። እና ዛሬ እቺን ነው እንግዲህ የምናያት። ሌላ ደግሞ ጂኦግራፊ uses various visual diagrams to represent geographical data clearly ይላልና ይሄ ስታቲስቲካል ዳያግራምስ ወይ ደግሞ በመዘርዘራዊ ወይ ደግሞ ይሄ የተተነተነ ትንተና ያለበት ዲያግራም አለ። ለምሳሌ በፒ ቻርት አድርጎ ወይ ደግሞ ባር ግራፍ እንሰራል። ይሄ እንግዲህ በእንትና ላይ ያለ በካርታ ላይ ያለ ስታቲክስ ለመስራት ለምሳሌ የአየር ዲስትሪቢዩሽንን የአየር ንብረት ዲስትሪቢዩሽን ስርጭቶችን ለምሳሌ እዚህ አካባቢ ቅዝቃዜው ከዚህ እስከዚህ ነው፣ እዚህ አካባቢ ከዚህ እስከዚህ ያለ ይዘት ነው የሚለውን ያንን ዲስትሪቢዩሽኑን ለማጥናት ደግሞ ባር ግራፍን ቻርትን እንጠቀማለን። ለምሳሌ የተራራ ብዛትን ምናምን የተለያዩ ነገሮችን ለመተንተን ባር ግራፍ እና ፒ ቻርትን እንጠቀማለን ማለት ነው። ምን ይላል? ጂኦግራፈርስ ዩዝ ቫሪየስ ቪዥዋል ዲያግራምስ የሚታዩ ወይ ደግሞ ሲላዊ የሆኑ ቱ ሪፕሬዘንት ጂኦግራፊካል ዳታ ክሊርሊ ጂኦግራፊካል ዳታ በሚታየው ነገር ወይ ደግሞ ግልጽ በሆነ መንገድ ለማስቀመጥ እነዚህን ሁለት ነገሮችን ይጠቀማሉ። ባር ግራፍ እና ፒ ቻርት እና ስታቲስቲካል ዳያግራምስ ይሄም ለዳታ መረጃ ለመሰብሰብ ነው። ዩዝ ይሄ ባር ግራፍ አለ። ለምሳሌ የሐምድ ሲላዊ መግለጫ ባር ግራፍ used to compare data using vertical bars ማለት እንደ ምሰሶ ነገር የቆሙ አሉ አይደል? እንደ ለምሳሌ ሄጅን ለመለካት የምንጠቀምባቸው ለምሳሌ ገቢዎችን ለመተንተን በቃ የተለያየ እንትን ለመጠቀም ይሄም ባርን ይጠቀማል ማለት ነው። ዲስፕላይንግ መንዝሊ ሬንፋል ቶታልስ ለምሳሌ በህዳር፣ በታህሳስ፣ በጥር የካቲት ምናምን በእነዚህ ወራት ውስጥ የዝናብን መጠን ለመለካት ባር ግራፍን እንጠቀማለን። ባር ግራፍን ስንጠቀም ይሄ ዝቅተኛ ነው፣ ይሄ ከፍተኛ ነው ብለን እነዛን ለመተንተን ማለት ነው። ፒ ቻርት ደግሞ አለ። ክብ ሲላዊ መግለጫ display data as proportional segments inside a field circle ይሄ ደግሞ ያንን ፒ ቻርት እንከፋፍላቸዋለን ማለት ነው። ሰፊ ወይ ደግሞ ትልቅ ቁጥር የያዘውን ፒ ቻርቱ ላይ ሰፊ ኤሪያ እንሰምርለታለን ማለት ነው። ያንን ሰፊ ኤሪያ የሚይዘው ሰፊ ቁጥር ይይዛል። showing the percentage shares of the world's ocean ለምሳሌ percentage shares of the world's ocean የዓለም ወንዝ ወይም ባህር ይሄ በፐርሰንቴጅ ሲቀመጥ ለምሳሌ ፒ ቻርትን ስንሰራለት አንድ ሙሉ ፒ ቻርት አለ። ከዛ ውስጥ እሱ ስንት ፐርሰንት እንደያዘ ማለት ነው የምናስቀምጠው እንደዛ ነው።
ስለዚህ ተማሪዎች በጣም ቀላል ነው። ይህንን ዲስፕሌይ ያደረጋችሁ በቃ እናንተ አእምሯችሁ ውስጥ ይህንን ኮፒ ካደረጋችሁ ጂኦግራፊ በጣም ቀላል ነው። 100 መስራት ይቻላል። አይደለም ለማለፊያ ምናምን ሳይሆን 100 መስራት ይቻላል ማለት ነው። ስለዚህ እናንተ ይህንን ቤት ፎሎ ማድረግ እንዳትረሱ፣ ሰብስክራይብ አድርጉ። ለጓደኞቻችሁም ደግሞ ሼር እያደረጋችሁ ይህንን ቤት እያስተዋወቃችሁ ያው እንድትቀጥሉ ነው። በጣም በሚገርመው ሁኔታ እንዲሰራላችሁ ነገ የተሻለ አርጌ እንዲሰራላችሁ የ10ኛን እና የ12ኛ ክፍልን ደግሞ ከዚህ የተሻለ አርጌ እንዲሰራላችሁ ደግሞ አሁን እንድታበረታቱኝ ሀሳብ ካላችሁ ኮሜንት አድርጉ። አመሰግናችኋለሁ። መልካም የትምህርት ዘመን ይሁንላችሁ።